ኢኮኖሚው አለ። ኢትዮጵያ ከ50 በላይ የቅመማ ቅመም አይነቶችን ለማምረት የሚያስችል የእርሻ ስነ ምህዳር እንዳላት ከኢትዮጵያ ቡናና ሻይ ባለስልጣን የተገኘው መረጃ ያመለክታል። በአውሮፓውያኑ 2022 ዓ.ም በተደረገ ጥናት ከ386,000 ሄክታር በላይ መሬት የቅመማ ቅመም ምርት ለማምረት ይውላል። ከ600,000 በላይ አርሶ አደሮችም ኑሯቸውን በዚሁ ዘርፍ ላይ የመሰረቱ ናቸው። እዚህ በማዕከላዊ ኢትዮጵያ ክልል ከምባታ ዞን ሀዶሮ ጡንጦ ዙሪያ ወረዳም የዝንጅብል ምርት ከማሳ እየተሰበሰበ ይገኛል። በአካባቢው ከታህሳስ እስከ ጥር ያሉት ወራቶች የደረሰ የዝንጅብል ምርት የሚለቀምበት ወቅት ነው። በወረዳው አጆራ ቀበሌ የዝንጅብል አምራች የሆኑት እንድሪያስ ላሞሬና ዳዊት ደጀኔ ምርቱ በስፋት ከተተከለ ጥሩ ውጤት ይገኝበታል ይላሉ። ለሚሰሩ ሰዎች በጣም ትርፍ አለ። ለምሳሌ ዝንጅብል አንድ ኮንታል ከተተከለ ከ10 በላይ ይወጣል። አንድ ኮንታል 10 ወጣ ማለት 10 ኮንታል ማለት 40,000 ብር በቀላሉ። ለምሳሌ ብዙ የተከለ ሰው እንደዚህ በብዛት ያገኛል። ብዙ ምርት እንዳለ እናንተም እያያችሁ ነው። አሁን እኛ ጋር አሁን አንድ አርሶ አደር ዝንጅብል አርሶ አደር በአመት እኔ በደረጃዬ ለምሳሌ ወደ 30 ኩንታል ከተከል 300 ኩንታል 400 ኩንታል ያገኛል። የከምባታ ዞን የዝንጅብል ምርትን ለማዕከላዊ ገበያ ከሚያቀርቡ አካባቢዎች በቀዳሚነት ይጠቀሳል። ያም ሆኖ የምርትና የገበያ አቅርቦት ሂደቱ በበርካታ ችግሮች የተተበተበ መሆኑን አምራች አርሶ አደሮች ይናገራሉ። በዞኑ የአጆራ ቀበሌ የዝንጅብል አምራቾቹ እንድሪያስ ላሞሬና ዳዊት ደጀኔ የማዳበሪያ እጥረት አለን፣ የመድኃኒት እጥረት አለ። ገበያም ደግሞ መንግስት ፈልጎ ገበያ አላሳወቀም። ገበያ ቢታወቅ ወደ ገበያ ወደ በዓለም ገበያ ቢታወቅ እንደ ቡናም ኤክስፖርት ቢደረግ ብዙ ለውጥ እናመጣለን ብለን እንገምታለን። መንግስትም ብዙ ለውጥ ያገኛል። ከወርቅ በላይ ብዙ ጥቅም እንደሚያገኝ እየነገርን ነው። አሁንም በዚህ ላይ መንግስት ጣልቃ እንዲገባ እያልን በምርታማነትም በጣም ምርቱንም እያሳወቀ መንግስት ለምሳሌ ጣልቃ ቢገባ ገበያውንም እናገኛለን ብለን እንገምታለን። ከዚህ ከመድኃኒት ጋር ከማዳበሪያ ጋር ከዩሪያ ጋር ያለውን ነገር አርሶ አደሩ እየተቸገረ ነው። ምክንያቱም ማዳበሪያ ከመንግስት አያገኝም፣ ከነጋዴ ነው እያገኘ ያለው፣ ከመንግስት አያገኝም። እጥረቱ በጣም ከባድ እጥረት ነው ያለው። ይሄ ነው አርሶ አደሩን እያስቸገረ ያለው። በከምባታ ዞን ሀዶሮ ጡንጦ ወረዳ ዘውትር ሮብና ቅዳሜ የዝንጅብል ገበያ የሚቆምበት ቀን ነው። በዝንጅብል ንግድ ስራ የተሰማሩት አቶ ደሳለኝ ሀዳሮም ብዛት ያለው ምርት ለመረከብ ወደ ገበያው መምጣታቸውን ይናገራሉ። ግን ደግሞ በገበያው የፈለጉትን መጠን ሊያገኙ አልቻሉም። ምርቱ በገጠር በስፋት መመረቱን እንደሚያውቁ የጠቀሱት ደሳለኝ ወደ ገበያው ሊወጣ ያልቻለበትን ምክንያት ይናገራሉ። ለምሳሌ ገበሬዎች ከገጠር ሲያመጡ በጋማ ከብት፣ በሞቶር፣ በባጃጅ በተለያየ ወጪ ነው የሚያመጡት። መኪና ቀጥታ ገብቶ የሚያመጣበት አቅጣጫ በጣም አስቸጋሪ ነው። አንዳንድ ቦታ ላይ ከብዙ ልፋት በኋላ ነው ወደ ገበያ ማዕከል የሚያደርሱ። የምርት ግዢውን በፈለጉት መጠን ለመረከብ ያልቻሉት የዝንጅብል ነጋዴው አቶ ደሳለኝ ችግሩ በዚሁ ብቻ አይበቃም ይላሉ። የገበያ ስርዓቱ የተቆራረጠ መሆን ሌላው ተግዳሮት መሆኑን ጠቅሰዋል። የገበያ ትስስር ይህን ያህል እየጠበቃና እየተስተካከለ አይደለም። ዝብርቅርቅ ወጣ ነው። እንደ ሌላ ምርት ቀጥታ ከዚህ ላይ ተገናኝተ ከገዢ ጋር ተገናኝተ የምትሸጥበት ሁኔታ የተስተካከለ ነገር የለም። በጣም ብዙ ነገር ይቀረዋል። በዚህ ምርት ላይ ደላላ አለ። የተቆራረጠ ገበያ ነው። በከምባታ ዞን የሚገኘው የአዶሮ ጡንጦ ዙሪያ ወረዳ በዝንጅብል አምራችነቱ ይታወቃል። በወረዳው 5700 ሄክታር ለዚሁ ምርት መዋሉን የወረዳው ግብርና ጽሕፈት ቤት ኃላፊ ዶክተር ሀብታሙ ዮሐንስ ይናገራሉ። ምርቱ ከሌሎች የሰብል አይነቶች ጋር ሲነጻጸር ከገበያ አንጻር የተሻለ ጠቀሜታ እንዳለው ነው የጽሕፈት ቤት ኃላፊው የገለጹት። ዝንጅብሉ ደግሞ በሶስት ነው ከፍለን የምናየው። በጠንካራ ገበሬ፣ በመካከለኛና በዝቅተኛ በሚል ትመና እንደ ወረዳ ተሰርቷል። ስለዚህ በአማካይ ከ250 እስከ 300 ኩንታል ፔር ሄክታር ምርት እንደሚሰጥ ይታወቃል። ይህን ስል ጠንካራ አርሶ አደር በአንድ ሄክታር 300 ኩንታል አወጣ ማለት በዛሬ ገበያ ብናወራ 4,000 ብር ነው። ኖርማሊ አንድ ኩንታል ፈረሱላ 800 ብር ማለት ነው። ስለዚህ ከዚህ መነሻ 300 ዝም ብለን ብናባዛ 1.2 ሚሊዮን ነው። ይሄ ማለት ደግሞ በአንድ አርሶ አደር ደረጃ በሚሊዮን የሚጠራ ብር በ20 እና በ30 ሄክታር የማይገኘውን ምርት መሰብሰብ የሚቻልበትና ገቢ ማግኘት የሚቻልበት አግባብ መኖሩ ይታወቃል። የዘርፉ አምራች አርሶ አደሮች ከግብዓት አቅርቦት አለመኖር ጋር ተያይዞ የሚነሳውን ቅሬታን በተመለከተም የወረዳው ግብርና ጽሕፈት ቤት ኃላፊ ተከታዩን ብለዋል። በ2015 እና በ2016 ላይ ለዝንጅብል ተብሎ በእቅድ ደረጃ እንደ ወረዳም ታቅዶ አልተሰጠም።
ከዚህ መነሻ ለሌሎች ለብሔር ሰብሎች ከታቀደው መነሻ ሲሰጥ እጥረት ስለነበረ አሁን ባለው ከዞን ጋር በመነጋገር በልዩነት ለዝንጅብል ታቅዶ ማዳበሪያ ኦሬዲ አሁን ለ2017 ለማቅረብ ኖርማሊ በእቅድ ደረጃ በኩንታል ደረጃም ለተሸንሽኖ ለኛ ወርዷል። ስለዚህ ቀጣይ ዓመት ላይ ደግሞ የማዳበሪያ ይቸገራሉ የሚል ነገር አይኖርም። ምክንያቱም ከዞኑና ከክልል ግብርና የባት ቢሮዎች ጋር የጋራ አድርገን የሰረንበት ነገር ስላለ በዚህ ልክ በኢትዮጵያ የቅመማ ቅመም ምርትን ለማሻሻል ለመደገፍና ለመቆጣጠር ስልጣን የተሰጠው ተቋም የኢትዮጵያ ቡናና ሻይ ባለስልጣን ነው። የኢትዮጵያ ምጣኔ ሀብትም ሆነ አምራች አርሶ አደሮች ምንም እንኳን ከዘርፉ በሚፈለገው መጠን ተጠቃሚ ባይሆኑም ምርቱን በስፋት ለማምረት የሚያስችሉ የተለያዩ ስነ ምህዳር መኖሩን ነው በባለስልጣኑ የቅመማ ቅመም ልማት ዴስክ ኃላፊ አቶ ሞገስ አሸናፊ ለዶይቼ ቬለ የገለጹት። ቅመም ሰብሎች አሁን በደጋ የሚበቅሉ አሉ፣ በወይና ደጋ የሚበቅሉ አሉ፣ በቆላ አካባቢ ጥበታማ አካባቢዎች የሚበቅሉ ስላሉ አብዛኛውን የቅመማ ቅመሞች ማምቀል ማምረት የሚቻልበት ፖቴንሻል ነው በሀገራችን ያለው። አሁን በእኛ ዳታ ወይም ባለን መረጃ ከ50 ያላነሱ የቅመማ ቅመም አይነቶች ኢትዮጵያ ውስጥ እንደሚመረቱ አንዳንድ ጥናቶች ያመለክታሉ። በዚህ ውስጥ እንደ ተቋም ደግሞ አሁን ቡናና ሻይ የቅመማ ቅመምና እነዚህ መዓዛማ ሰብሎች ተብሎ የተያዙ ወደ 21 ለሚሆኑ በምርምር ደረጃ ቫራይቲ ዴቨሎፕ የተደረገላቸው እነዚህን ወደ ኤክስቴንሽን ሲስተም ውስጥ እያስገባን ያለንበት ሁኔታ ነው ያለው። አሁን ላይ ምርቱን ለማሳደግ አጋጥመዋል ያሏቸውን ተግዳሮቶችም አቶ ሞገስ ጠቅሰዋል። በጣም ተግዳሮቶቻችን የምንላቸው አንደኛ እነዚህ የተሻሻሉ ዝርያ ተብለው የተያዙ ነገሮች የሉ። ልክ እንደሌላው ሰብል እንደ በቆሎ፣ እንደ ስንዴ ምናምን ምርጥ ዘር ተብለው በተወሰኑ ምርጥ ዘር አባይ ድርጅቶች ኦርጋናይዝድ ሆኖ በጥንቃቄ ተሰርቶ ወደ ገበሬው የሚደርስ ምርጥ ዘር አለመኖር፣ የተሻሻሉ ቴክኖሎጂዎች አለመኖር አንዱ ትልቁ ተግዳሮቶች ናቸው። ሌላው እነዚህ የባህላዊ አመራረት ነው የምንጠቀምበት ኤክስፖርቱን የሚመጥን አይደለም እያመረትን ያለ ነው እና በባህላዊ አመራረት ውስጥ ምን አለ አሁን የጥራት ችግሮች ይነሳሉ። በዘልማድ የሚመረት እንደመሆኑ መጠን ያው ኤክስፖርቱን የሚመጥን አይደለም። አሁን ላይ የቅመማ ቅመም ዘርፍን ለማሳደግ ከግብዓት አቅርቦት ከምርት ጥራትና ከግብይት ሰንሰለት ጋር የተያያዙ ተግዳሮቶችን መሻገር እንደሚያስፈልግ የኢትዮጵያ ቡናና ሻይ ባለስልጣን እየገለጸ ይገኛል። አስገዳጅ አዋጆችና መመሪያዎች ከሌሉ ሁኔታዎችን ማስተካከል አዳጋች መሆኑን የጠቀሱት በባለስልጣኑ የቅመማ ቅመም ልማት ዴስክ ኃላፊ አቶ ሞገስ አሸናፊ ይህን ለማድረግ የሚያስችሉ ስራዎች እየተከናወኑ ይገኛሉ ብለዋል። አስገዳጅ ነገር እዚህ ጋር ካላስገባህ በስተቀር ሰውን ደላላ ገበያውን መምራት የምትችልበት ኮንዲሽን የለም። ምክንያቱም አሁን ገበያው እየተመራ ያለው በደላላ ነው። ህገወጥ ንግድ ይበዛዋል። በርበሬው ሙሉ ግብይት የሚካሄደው አፈር ላይ ነው። እንትኑን የጠበቀ አይደለም። ስለዚህ እነዚህ ነገሮች የሚስተካከሉት በአዋጅና በደንብ ብቻ ነው። አስገዳጅ ማድረግ የሚቻለው አዋጁ ሲኖር ስለሆነ አሁን መቅጣት የምትችለው እንትን የምትለው አዋጁ ሲኖር ነው። ስለዚህ ይህንን አሁን መመሪያዎች የማስተካከል ኦልሬዲ ከኛ ጋር አልቆ ወደ ግብርና ሚኒስቴር ተልኳል። ይህንን አሁን በቅርቡ ወደ ተቋም ሚኒስቴር ይሄዳል ይገመታል። አንዱ ትልቁ ነገር ይሄ ነው። አድማጮቻችን፣ የዛሬው ከኢኮኖሚው ዓለም መሰናዷችን በዚሁ አብቅቷል። ሰላም።